እመቤታችን ምን እንዳለች አታውቁ ወገኖቼ? በጣም እኮ አስደናቂ ትሁት እናት ናት። ምን አለች መሰላችሁ? ትውልድ ሁሉ ያመሰግኑኛል አለች። አሁን እሷ የተናገረችውን ኢየሱስ ክርስቶስ ይሸራል ብለህ ታስባለህ እንዴ? ይኸውልህ አንዳንዶች እኛ ለሰው አናመሰግንም ምናምን እያሉ ሲያቆሙ ምስጋናዋን ያቆርጡለት ከትውልድነት እንደሚቋረጡ አላወቁም። ትውልድ ሁሉ ሲቀባበለው የሚኖር ምስጋና የእመቤታችን ውዳሴና ምስጋና ነው። ትውልድ ሁሉ በማኅፀን ያሉ፣ በመቃብር ያሉ፣ በብሔረ ሕያዋን ያሉ፣ በብሔረ ብፁዓን ያሉ፣ በሰማይ ድል የነሱ፣ በምድር የሚዋጉ፣ በበረሃ የወደቁ፣ ጤዛ የሚልሱ፣ በንጽህና የሚኖሩ ጳጳሳት፣ መነኮሳት፣ ደናግላን፣ ካህናት፣ ሌሎቹም አለው እነው በረኞቹ በሙሉ በእውነት ሲያደምቋት ተመስጠውባት ይኖራል። ትውልድ ሁሉ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ዳዊት ደግማለው ቆሜ ገረገራ፣ ዳዊት ደግማለው ቆሜ ገረገራ፣ እመቤቴ ማርያም ሀገሬን አደራ። ነይ ማርያም ነይ እዚጋ ይሰማል። እናቱ ነሽና ለመድኃኔዓለም አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሙት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉ፣ አስወጧት እኮ ነው የሚሉ፣ ከስብከታችሁ አስወጧት ነው የሚሉ፣ ከመዝሙራችሁ አባሯት ነው የሚሉ፣ ከመቅደሳችሁ አውርዷት ነው የሚሉ፣ ከቅዳሴያችሁ ለዩት ነው የሚሉ፣ አባሯት እኮ ነው የሚሉ። የት እናባርራታለን? አንተ እናትህን ታባርር ይሆን? አንተ የእናትህን ፎቶ ትቀድ ይሆን? አንተ እናትህን አታስብ ይሆን? እናት የሌላት ቤተ ክርስቲያን የለችም። ውሃውን ወይስ የኢየሱስ እናት ብቻ ነበረች። ወይኑን ደም አድርጎ መስቀል ላይ ሲሰጥ ግን የሁላችን እናቱ ነች። እና እናቴን ከየት ነው ማስወጣልህ? ቀሚሷን ይዤ እኖራለሁ። አባራት የምትልህ አግኝቼ ነው እኮ የሚባለው። እናትነትሽን አግኝቼ ነው። እባክሽ ልይሽ እኮ ነው የሚባለው። ስምሽን ጠርቼ ኪዳንሽን አግኝቼ ነው። በረከትሽ ናፍቆኛ ነይልኝ እኮ ነው የሚባለው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አባሯት ይባላል። ትግላችን እኮ ይሄ ነው። በዝምታ ለፏት እኮ ነው የሚለን። ያንተን ፎቶ እየሰቀልኩ በየቻቱ እሷን ግን አውርዳት የምትለኝ ምን ሆነ ነው? የለም እንዲህ አይነት ወንጌል የለም። ምናልባት ወንጀል ሊሆን ይችላል እንጂ Yeah.
የሚያፍር የለም። እኔ ነግሬያቸዋለሁ። ማደጎ ቤት አድጌ ጴንጤ ቤት አድጌ የኖርኩ ልጅ ነኝ። እኔ እንኳን ድንግልን እንዴት እንደሚለመን እንኳን አላውቅም። እውነት መልአክን እንኳን ለምኜ ተደረገልኝ ልጅ አይደለሁ። ዛሬ ግን ተደረገልኝ። ድንግል ታረጋለች። ያለው ልንገርሽ ምስጢረኛዬ እናቴ ነሽ ሰው ያልሰማውን ብርቱ ምስጢር ድንግል ሆይ ላንቺ ላማክር የቁስለኛው መድኃኒቱ ለአዳም ዘር ሁሉ ነሽ ሕይወቱ መፍትሄ አለ ከእጅሽ ተንበርክኬ ልማጸንሽ ለመዳናችን ምክንያት እሷ ናት። እፍረታችን በሷ ምክንያት ነው የተወገደው የራቀው። ይሄ ደግሞ ክህደት ነው በፍጹም። ይሄ ያልገባቸው ሰዎች ግን ብዙ ይናገራሉ። እግዚአብሔር ልቡና ሰጥቶ ይመልስልን። አናፍርባትም። መቤታችንን የማይወድ ሰይጣን ብቻ ነው። ሰይጣን ብቻ አይወዳትም። ሰይጣን አያከብራትም። ሰይጣን አያመሰግናትም፣ አያድሳትም። ምክንያቱም የእርሱን ስራ ያፈረሰውን አካላዊ ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ ስለሰጠችን አይወዳትም በፍጹም። የእሱም ማደሪያዎች አይወዷትም። ሰይጣን መቼም ሊወዳት አይችልም። ጥርጥር ሲዘሩ፣ ክህደት ሲዘሩ፣ ሲሳደቡ፣ ሲነቅፉ፣ ሲዘብቱ እኮ አላፈሩም። አንዳንድ ሰዎች ግን ያሳዝናሉ። ፊደል ቆጥረው ተምረው መጽሐፍ አንብበው መጽሐፍ ቅዱስ አንብበው ለቅድስተ ቅዱሳን ለድንግል ማርያም ክብር መስጠት አቅቷቸዋል። ስሟ ሲጠራ ደስ አይላቸውም፣ በፍጹም ደስ አይላቸውም። ወደው አይደለም፣ ርኩስ መንፈስ ነው የሚጫወትባቸው። እግዚአብሔር ልብ ይስጣቸው። ብርሃን ዝናር ባይኖረኝም በንጉሥ ፊት ተሸልሜ ብቆም በልጅሽ ነው ውበቴ ማማሩ በምልጃሽ ነው ስሜ መቀየሩ በልቤ ላይ ተነበበ ልጅሽ አዎን ስሜ ተጠርቷል በልጅሽ ከታች በምድርሽ ከሰማይ ድረስ ድርሻዬ ነው ስምሽን ማወደስ ድርሻዬ ነው ስምሽን ማወደስ ኪዳነ ምሕረት የዕረፍቴ እናት ሰላም ሆነ ባንቺ አማላጅነት ንጽሕት እንኳን በእምነት ያጌጥኩብሽ ሰላም ሆነ በአማኑኤል ልጅሽ ሰላም ሆነ በአማኑኤል ልጅሽ። እግዚአብሔር ቀን አለው የተዋረደውን የሚያከብርበት። የአልዓዛር ቀን ይመጣል ያልኳቸው ይኸውላችሁ፣ ያቺ ቁስሉን ያከበት የነበረችው ጣቱ እንኳን የምትፈለግበት ቀን ይመጣል። ባለጸጋው ነው እንዳላል አልዓዛር ጣቱን ውሃ ነክሮ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አይለው መሰላችሁ? እንዳለቀስክ አትቀርም አንተ ክርስቲያን። ከበረታ ሳታጉረመርም ከኖርክ እንደ አልዓዛር እግዚአብሔርን ካልሰደብ አልዓዛር እኔ በጽድቅ እየኖር በክፋትና በኃጢአት የሚኖሩትን ባለጠጋ ያደርጋል በማለት እግዚአብሔርን ካልተውክ እንዳለቀስክ አትቀርም፣ ትስቃለህ። እንደተተውክ አትቀርም፣ ትከበባለህ። አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተን፣ በጉስቁልና አብዝተን፣ ኃጢአት አብዝተን ለጥል ሊሆን ይችላል። እንዳትረሱ። እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱን ቀን ብቻ በተስፋ እንጠብቅ። እንደታዘዝኩ በልጅነቴ ለክብር ልቆ ማዋቂነቴ በትዳር በልጅ ስትባርከኝ እንደ ትላንቱ ዛሬም ያንተው ነኝ። ክብር አለኝ ነገር ክብር አለኝ ነገር የለም ከኔ የምለው ሁሉ
ገብርኤል መልአከ ራማ ገብርኤል መልአከ ራማ ሲጠራ ድረስ ድምፅህን መስማት ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ይዘና ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ይዘና ገብርኤል መልአከ ራማ ገብርኤል መልአከ ራማ ሲጠራ ድረስ ድምፅህን መስማ እሱ ጋር መጥቶ ያልተለወጠ ማን ነው? ቀርቦት ጭምት ያልሆነ ማን ነው? ጋንጃ መጪው ኪስ አውላቂው ሟች ያልሆነ ወገኖቼ፣ መራራ ነን አትበሉ። እግዚአብሔር ጣፋጭ የሚያደርግበት ዘመን አለ። ስለ ዛሬ መራርነታችሁ ተበሳይታችሁ ጀርባ አትስጡ። ጌታችን መናኛውን ጣፋጭ ያደርገዋል። ግድ የላችሁ። ተስፋችን እኮ ይሄ ነው። ጥቂት ጸልዩ፣ ጥቂት በሃይማኖታችሁ ጽኑ፣ ጥቂት ተጋደሉ፣ ጥቂት አገልግሉ፣ ጥቂት ሱባኤ ያዙ፣ ጥቂት አብራችሁት ሂዱ፣ ጥቂት አብራችሁት ተጓዙ። ጣፋጩን ታገኙታላችሁ። በመራራው ተመራችሁ አትቅሩ። ግድ የላችሁም። ታገሱና አምላካችሁ የሚሰራው ስራ ይውጣ። ይቀየራል፣ ጣፋጭ ያደርጋል። ዝም ብዬ እየደሰቆርኩ አይደለም፣ እየነገርኳችሁ ያለሁት እውነት ነው።